ቅድም ያነሳው የጠቀስከው ነበር ለዛኛው ልጅና ከጠቀስካት አይቀር እናውራባት ብዬ ነው። ዮሐንስ ወንጌል ምዕራፍ 1ን ጠቅሰህ ነበር አይደል? ደጋፊ ጠቅሼ ነበር። እሺ ዮሐንስ ወንጌል ምዕራፍ 1ን አውጣው እስቲ። እሺ ዮሐንስ ወንጌል ምዕራፍ አወጣው። እሺ ላንብብልህ። አይ እንድትከታተለኝ ነው። ቆይ እኔ እዚህ ጋር አሳያለሁ። እሺ ኢየሱስ አብ ነው አይደለ? በአንተ ትምህርት አብ ነው። እሺ ማይክ አትዝጋና እዚሁ እየተመላለስን እንሄዳለን። በመጀመሪያው ቃል ነበር ይላል አይደለ? ቃልም እሺ ቃል ማን ነው? በመጀመሪያ ቃል ነበረ። ቃል ኢየሱስ ነው። ቃል ያው በስጋ ነው እዚሁ ላይ ማለት ነው። ቁጥር 14 ቆይ እንሄዳለን። ገና አንድ ላይ ነን እኮ ከምን ይፈጣል? ቃል ማን ነው ላልከው ነው እዛው መልስ አለ። ቃሉ ስጋ ሆነ ስለሚል ወልድ ነው ለማለት ቃል ኢየሱስ ነው ብለኛል። ብቻ እንዳረሳ ችግር የለም እቀበላለሁ። ቃሉ ኢየሱስ ነው። ሁላችሁም ስሙ። ቃልም ማለት ኢየሱስም በእግዚአብሔር ዘንድ ነበር ይላል። እግዚአብሔር የተባለው ማን ነው? ቃል ራሱ ኢየሱስ ማለት ነው። በሌላ መንገድ ኢየሱስ በኢየሱስ ዘንድ ነበር። እንደዛ አይደለም እኮ ቃሉ ስጋ አልያዘም። እዛ ቦታ ቃሉ ስጋ አልያዘማ። ስጋ የሚል የለም እዛ። እሱ ሳይዝ ስለ ስጋ አላወራውም። ደጋፊ ስማኝ በደንብ። በመጀመሪያ ቃል ነበር ሲል ቃል ኢየሱስ ነው አልከኝ። እሺ አልኩ። ቃልም በእግዚአብሔር ዘንድ ነበር ይላል። ዘንድ ማለት አብሮ ፕሮስ ነው የሚለው። በቃ ዘንድ ውስጥም አይደለም። ዘንድ አጠገብ እንደማለት ነው፣ ወይም አብሮ እንደማለት ነው። ውስጥ የሚል ግን አለ። እዚህ ጋር ውስጥ ይላል። ይሄ እዚህ ጋር ያለው እዚህ ጋር አይልም። ውስጥ ግንም ይላል። ራሱ ጌታችን ኢየሱስ ክርስቶስ የተናገረው አለ። ችግር የለም። እዚህ ጋር ግን የለም። እዚህ ጋር ያወራናል። ስለዚህ ኢየሱስ በእግዚአብሔር ዘንድ ነበር ሲባል እግዚአብሔር የተባለው ራሱ ኢየሱስ ነው ካልከኝ ኢየሱስ በኢየሱስ ዘንድ ነበር እያልከኝ ነው። እንደዛ አይደለም ወንድሜ፣ በደንብ ስማኝ። እኔም መልስልሃለሁ ስጠይቀኝ ማለት ነው። እዚህ ጋር እግዚአብሔር ቃሉ ማለት ነው ስጋ አልሆነም። ስጋ ወደ መሆን ገና ነው። ሰማይና ምድር ሳይፈጠር በፊት ነበርኩ ሲል በስጋ አልነበረም ኢየሱስ ክርስቶስ። እዚህ ጋር ኢየሱስ የሚለውን ስምና ስጋን አልያዘም። እዚህ ጋር አልጠየኩም እኔ ስለ ስጋ ግን ኢየሱስ የሚለውን እኮ አልያዘም። እዚህ ጋር ቃል ነው። ቃሉ እኮ ከእግዚአብሔር ዘንድ የነበረ ማለት ነው። ታዲያ ኢየሱስ ያልከኝ እሺ፣ እዚህ ወረድ ባለ 14 እዚሁ ላይ አይ እዚህ ጋር ቃል የተባለው ኢየሱስ ነው አልከኝ አይደለ? በቃ 14 ላይ ቃልም ስጋ ሆነ ነው። 14 ላይ መልስ ይኸው ሲመለስ ማለት ነው። ቃሉ ስጋ ሆነ የሚለው 14 ላይ አዎ ይላል አልኩ እኮ። ይኸው ይላል ሶፋት ነው። ይኸው ቃልም ስጋ ሆነ አይልም ታዲያ? አዎ ይላል። እውነት ነው ታዲያ። ስለዚህ እኮ ታዲያ ቃልም ስጋ ሆነ አዎ ይላል። ወንድሜ ቃል የተባለው ማን ነው ስለ ኢየሱስ ነው አልከኝ። ተቃወምኩ እኔ አልተቃወምኩም። ቃልም በእግዚአብሔር ዘንድ ነበር ሲል አሁን በአንተ እምነት ኢየሱስ አብ ስለሆነ እና አንድ አካል ስለምታምን ከእምነት አንጻር ስለሆነ መጠይቅ ኢየሱስ ነበረ በመጀመሪያው። እሺ ቃል ነው። ቃል እኮ እሺ ቃል እኮ ነበረ ሲል ትክክል። እግዚአብሔር የተባለው ማን ነው ስለ አንዴ ቆይ ወዳጅ፣ እግዚአብሔር የተባለው ማን ነው ስለ ቃሉ ኢየሱስ አልከኝ። ቃሉ እግዚአብሔር ነው እንጂ ቃሉ ራሱ አይደለም የሚለው። ቃልም በእግዚአብሔር ዘንድ ነበር ነው የሚለው። ግልጽ ነው። ነበር ዘንድ ይኸው በመጀመሪያ ቃል ነበር። ቃልም በእግዚአብሔር የሚባለው ለስንት አካል ነው? ቃልም እግዚአብሔር ነበር ይላል ነው። ቀጥለ አንብበው። ደግሞ አንብበው። ዘንድ ነበረ በእግዚአብሔር ዘንድ ነበር ይልና ቃልም እግዚአብሔር ነበር አይልም? ይላል። አንዴ አዳምጠኝ። ዘንድ ነበር የሚነገረው ለስንት አካል? በእኛ ምክንያት ሌላ ሰው መሰናከል የለበትም። ወደ ምክር ገባ እንዴ? ስማኝ እንጂ ቃልም በእግዚአብሔር ዘንድ ነበር ይላል። ለምሳሌ ደጋፊ በፈለገ ዘንድ ነበር ካልኩኝ ለስንት አካል ተናገርኩኝ? ሁለት ነው የተናገርኩ።
አዎ ለሁለት አካል ዘንድ ተብሎ ከተነገረ ወይም አብሮ ነበር ከተባለ አብሮ ነበር የተባለው ሌላኛው አካል እንጂ ራሱ ለራሱ አብሮ ነበር አይባልም። አብሮ አይባልም። ሄዶ ደግሞ ደጋፊ ፈለገ ዘንድ ነበር። ቆይስ እዚሁ ልመልስልህ። ደጋፊ ከፈለገ ዘንድ ነበረ ብለናል አይደል? አዎ ደጋፊ ፈለገ ነው ራሱ ፈለገ ነበረ ማለት ሌላ እኮ ነው። አንችልም። ይሄ ምሳሌ ሙሉ አይሆንም። ወንድሜ ይሆናል። ለዚህ እውነት ማለት ነው ምሳሌ እውነቱ እንትን ሙሉ አይሆንም። የምን ደጋፊ ነው እያለኝ ነው አልገባኝም። ለምሳሌ ሙሉ አይሆንም። ፈለገ የምን ደጋፊ ነው እያለ ነው። ወንድሜ እዚህ ጋር ደጋፊ ከፈለገ ዘንድ ነበር አይደለ? ደጋፊ ፈለገ ነበረ ካለ ይሆናል አይልም። እኔ ደጋፊ እኔ ማለት ደጋፊ ፈለገ ሊሆን አይችልም። ቆይ አንዴ ደጋፊ እንዴት ፈለገ ይሆናል ወንድሜ? አይሆንም አልኩህ እኮ አይሆንም። አንተ ምንድነው ደጋፊ የምትለኝ? ምንድነው የምደግፈው? እዮባ በራሱ ምሳሌ ስሜ ነው ምሳሌ ስትበለው ስሙ ነው ራሱ ነው የሰጠኝ ምሳሌው። የሰውየው ስም ነው የልጁ ስም ነው። ይኸውልህ እኔ ያነሳሁልህ የቱ ጋር መሰለህ? ቃልም በእግዚአብሔር ዘንድ ነበረ የሚለው ጋር ነው እንጂ ቃልም እግዚአብሔር ነበረ የሚለው ጋር አይደለም። እኔ ምሳሌውን ያነሳሁልህ ወይንም የቋንቋ አጠቃቀሙን ዘንድ የሚለው ሙሉ ነው ማውራት ያለብን። ምሳሌ ለእግዚአብሔር ሙሉን መናገር ትችላለህ? የቃሉን ሙሉን እናውራ እንጂ ግማሹን ችግር የለውም አንግባባም። እሺ እንድትረዳው ነው ምሳሌውን ያመጣሁልህ። ሙሉን እናውራ ችግር የለም። ዘንድ የሚለውን ውስጥ ብሎ መተርጎም ይቻላል። እሺ እኔ ከአብ ወጥቼ መጥቻለሁ ቢሎን አንብባል መቼስ በእውቀት ደረጃ ቢሆን ማለት ነው። አንተ ትበልጠኛለህ እርግጠኛ ነኝ። ውስጥ የሚለውን ተው። ውስጥ የሚለው ማን ነው? ዘንድ የሚለውን ውስጥ ብለን መረዳት እንችላለን ወይ? የኔ ጥያቄ አሁን እሺ ቃሉ እኮ ስጋ የሆነው ማለት እግዚአብሔር መንፈስ ነው አይደለ? ሰማይና ምድርን የፈጠረ አምላክ ስጋ ሳይዝ ኢየሱስ ክርስቶስ መቼት እዛ ስጋ አልነበረም መጀመሪያ። ኢየሱስ የሚለውንም ስም አልያዘም እኮ ውስጥ ብለን መረዳት እንችላለን ወይ? ዘንድ የሚለው በእኛ እንትን በሰው የምንግባባበት ዘንድ የሚለው ጎን ነው። እንደ ጎን ነው አይደለ? ዘንድ የሚለው እሱ ጋር እጁ ላይ ይችላል የሆነ ቦታ ነው ብቻ ውስጥ አይደለም ለማለት ነው እኮ። በአንተ ትምህርት ግን ቃል በእግዚአብሔር ውስጥ ነበር? ድገምልኝ ጥያቄው። በአንተ ትምህርት መሰረት ቃል እግዚአብሔር ውስጥ ነበር ወይ? ራሱ ነው እኮ ራሱ እግዚአብሔር ነው እኮ ራሱ። እንደዛ ከሆነ ይኸውልህ እንዴት ላስረዳ? ከውስጥ ወጥቼ መጥቻለሁ ሲል እኮ እሱን ነው አይደለም እናምነው እኛ። አንዴ ላስረዳ ነው። ይኸውልህ አንደኛ የቋንቋ አጠቃቀሙን መረዳት ያስፈልጋል። እሺ ዘንድ ብሎ ሲናገር ስለ ሁለት አካል ራሱ ነው አይባልም። ራሱ ነው ካልክማ ራሱ ለራሱ አብሮ ነበር ዘንድ ነበር አይባልም። በቃ ራሱ ነበረ ነው የሚባለው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር የሚለው አይመለከተውም ማለት ነው፣ ወይም ተገቢ ቃል አይደለም ማለት ነው። ምክንያቱም ራሱ በራሱ ዘንድ ነበረ ሊባል አይችልም። አሁን እስቲ ያስበው፣ ፈለገ ቁጭ ብሏል ፊት ለፊታችን። ፈለገ በፈለገ ዘንድ ነበረ፣ ደጋፊ በደጋፊ ዘንድ ነበረ፣ ኢዮብ በኢዮብ ዘንድ ነበር ይባላል እንዴ? አይባልም። ስለራሱ አይደለም። ስለራሱ ከሆነ ዘንድ የሚለው አይገባም ማለት ነው። ይቀጥልና ቃልም እግዚአብሔር ነበረ ይላል። እሺ እግዚአብሔር የተባለው ችግር የለውም። የግዴታ አመንኩን እስክትላይ አልጠብቅም። የሚይዛቸው ፖይንቶች ላይ እያዝኩ ስለሚሄድ ነው። እሺ ማልፈው ቃል የተባለው አብ ነው። ቃል የተባለው አብ ነው። ቃል የተባለው ወልድ ነው። አብ አይደለም ማለት ነው አይደል? እሱ እንዴት መሰለ? እሺ እኔ እኮ አሰጠኝም እኮ ጊዜ ሰጠኝና እንደዛ ሲሆን ነው። ለምን አረ እየሰጠው ነው ወዳጄ፣ ተው እንጂ ማሰናከል ያው ፍርድ ስላለው ነው። ቃል አብ ነው ወይ? አይ ወልድ ነው አልከኝ። ስለዚህ አብ አይደለም ወይ አልኩ። አዎ አይደለም ወይ ነው። ምን ማሰናከያ ጊዜ ማለት ነገር አለ? እሺ ያው ቃል ማለት ነው አብ ራሱ ነው እኮ። ለምን በቃሉ ነው እግዚአብሔር ይሄንን ዓለም የፈጠረበት። ራሱ ቃሉ ደግሞ አብ ነው ማለት ነው። አይነጣጠልም። አሁን ግን ወልድ ነው አብ አይደለም ብለኸኝ ነበር። አብ ነው ወይ ስለ አይ ወልድ ነው ነበር ያልከኝ። ቀየርከው?
ድገመኝ እስቲ ጥያቄ እንትን ነው አሁን እሺ ያው እሺ። ምን ብለህ ነበር? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃል የተባለው ቃልም እግዚአብሔር ነበረ ስለሚል ቃል የተባለው አብ ነው። አዎ ራሱ አብ ነው። እሺ ቃልም አብ ነው። ቁጥር 14 ላይ ስጋ ሆነ ይላል። አብ የሆነው ነው ስጋ የሆነው? አብ የሆነው ሳይሆን ቃሉ ነው ራሱ ነው። ከውስጥ ነው የሚወጣው። አሁን አንተ ስትናገር ከየት ነው የሚወጣው? ቃል አብ ነው። ከየት ነው የሚወጣው? ቃል አብ ነው ብለኸኛል። አሁን እኮ እኔ እንዳስረዳ ማለት ነው ቶሎ ቶሎ እንትን ስለምትል ነው። ቃል አብ ነው ብለኸኛል። ስጋ የሆነው አብ ነው ወይ? ጥያቄው አብ ወልድ መንፈስ ቅዱስ የሚለውን ሳይዝ እኮ እግዚአብሔር መንፈስ ነው አይደለ? ስጋ የሆነው አብ ነው ወይ? ምክንያቱም ቃል አብ ነው ስላልከኝ። እስቲ ደገምልኝ። ይኸውልህ ቃል አብ ነው ወይ ስል አዎ አልከኝ። ቁጥር 14 ላይ ቃልም ስጋ ሆነ ይላል። ስለዚህ ስጋ የሆነው ቃል አብ ከሆነ አብ ስጋ ሆኗል ወይ? አብ ስጋ አልሆነም፣ እሱ መንፈስ ነው። ስለዚህ አብ ስጋ ካልሆነ ቃል አብ ሊሆን አይችልም ማለት ነው። ምክንያቱም ቃልም እግዚአብሔር ነበረ ሲል ቃል አብ ነው ስላልከኝ። እሺ አሁን ገብቶኛል ያንተ ጥያቄ። እሺ ከገባ ቃል በእግዚአብሔር ዘንድ የነበረ ማለት ነው፣ ከእርሱ ጋር ማለት ነው ውስጥ ነበር አይደል? ማለት ከእርሱ ጋር ራሱ እግዚአብሔር ነው ይላል። ያ ቃል ነው ስጋ የሆነውና አብ ደግሞ መንፈስ ነው። ከማን ጋር? አብ ጋር። አብ ውስጥ ነው እኮ ቃሉ ነው እኮ። ማን ውስጥ? ያው ውስጥ የሚለውን አልያዘም እኮ ቃሉ ስጋ ሆነ የሚለው አሁን እንትን ሲሆን እኮ ነው ክርስቶስ ወደ ምድር በድንግል ማርያም ሲወለድ ነው እኮ ይሄንን የያዘው እንጂ እርሱ ያኔ እግዚአብሔር የነበረ ነው ራሱ። ሰማይና ምድር ሳይፈጠር ነበር እኮ አይደል? ጥያቄ ማን ውስጥ? ደጋፊ አንድ እየሰማኝ ማን ውስጥ ነው ቃል የነበረው? የእግዚአብሔር በቃሉን አይፈታ። አሁን እኮ በሌላ ወደ ሌላ እየሄድክ ነው አንተ አሁን በጥያቄ ማለት ነው። አረ የተባለ ስለ ፍጥረት ይልቁኑ አንተ ነህ ስለ ፍጥረት ሳናወራ ስለ ፍጥረት እያወራ ያለው። ቆይ አንዴ ቃል ስጋ ሆነ ይላል አይደል? ቁጥር 14 ላይ አይደል? እውነት ነው። እሺ ይሄ ቃል ቁጥር ቆይ አንዴ ይሄ ቃል ቁጥር 14 ላይ ቃል ያልነው ማለት ነው። ቁጥር 2 የእግዚአብሔር ቆይ አንድ እየሰማኝ ቁጥር 2 ላይ አብ ነው ያልነው ቃል ነው። አረ እንደዛ አይደለም። ቃል አብ ወልድ አብ መንፈስ ቅዱስ የሚለው እኮ ኢየሱስ ክርስቶስ ሲወለድ ከዛ በኋላ ነው አይደል? አብ ወልድ መንፈስ ቅዱስ የተባለው እንጂ አልፋና ኦሜጋ ነኝ ነው ያለው። ስሙ እግዚአብሔር ነው እኮ ወንድሜ። ደጋፊ ምርጥ ሰው እኮ ነህ አንተ። ግን አንዴ ስማኝ ይኸውልህ ቃልም እግዚአብሔር ነበረ ሲል ቃል የተባለው እዚህ ጋር ቁጥር 1 ላይ ማለት ነው። እግዚአብሔር የተባለው ማን ነው? ቃል የተባለው አብ ነው። እግዚአብሔር የተባለው ቃል አብ ነው። እዚህ ጋር አብ ወልድ የሚል የለም እዚህ ውስጥ ማለት ነው ራሱ የለም። አንተ ያንተን ትምህርት ነው የጠየቅኩ። ቅድም አብ ነው ብለህ ነበር፣ ቀይረህ ነው አሁን? አብ እኮ ሌላ የፈለኩትኝ ያልኩበት እንትን በመጽሐፍ ቅዱስ እንትን እኮ ነው ማስረጃ እኮ ነው እኮ እዚህ ጋር ቃል የተባለው አብ ነው ወይስ? አዎ ብለኛል። ቃል ስጋን ሳይዝ በፊት ስጋ ወደ ስጋ መሆኑ ሳይመጣ በፊት ቃል ነበር። ቃል ነበር። ቃልም ደግሞ በእግዚአብሔር ዘንድ ነበር። ቃልም እግዚአብሔር ነው ራሱ። አልጠየቅኩም እኔ አልጠየቅኩም። ስጋ ስለመሆኑ ከመሆኑ በፊት ምናምን ብዬ አልጠየቅኩም። ያው ይታያል፣ እዚች ጋር ይታያል። እስቲ በግልጽነት አንተን ጥያቄ ማለት ነው እንደዚህ ሳይሆን በቀጥታ ለምን አትጠይቀውም አንተ? አዳምጥ። በቀጥታ ነው እየጠየቅኩት ያለሁት። አንዴ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ስል በእግዚአብሔር ዘንድ የነበረው ቃል ራሱ እግዚአብሔር ነው አልከኝ። ተሳሳትኩ? እስቲ ድገመው። ቃልም በእግዚአብሔር ዘንድ ነበረ አለ። በእግዚአብሔር ዘንድ የነበረው ቃል ራሱ እግዚአብሔር ነው አልከኝ። ተሳሳትኩኝ? አዎ
ምን ተሳስቻለሁ? እግዚአብሔር ነው ይላል ራሱ እኮ እዚህ ጋር ቃልም እግዚአብሔር ነበር። እሺ ይኸው አሁን ለመጨረሻ ጊዜ ነው ደግመህ እንዳትቀይር ሐሳብህንም ማለት ነው። እሺ በደንብ ስማ። ቃልም በእግዚአብሔር ዘንድ ነበር ሲል ቃል ራሱ እግዚአብሔር ነው አለ። ከአብ ውጪ እግዚአብሔር የሚባል አለ በአንተ ትምህርት? ከአብ ውጪ እግዚአብሔር የሚባል አለ? እግዚአብሔር የሚባል የለም። አካሉ ደግሞ ኢየሱስ ነው። የለም። እሺ እግዚአብሔር የሚባል የለም ከአብ ውጪ። ስለዚህ ቃል ራሱ እግዚአብሔር ነው ሲባል ቃል ራሱ አብ ነው እየተባለ ነው አይደለ? እውነት ነው። ምን አልከኝ? እያለ ነው። ቃልም እግዚአብሔር ነበር። ራሱ ቃል አብ የሆነው ይሄው ቃል ቁጥር 14 ላይ ስጋ ሆነ ይላል። አብ ነው ስጋ የሆነው? አብ ሳይሆን ቃል ነው ስጋ የሆነው ወንድም። ቃልም ስጋ ሆነ። እዚህ ጋር አብ ነው ብለኸኛል። ቃል እዚህ ጋር አብ ነው ብለኸኛል። ቃል እኮ ከእግዚአብሔር ዘንድ የነበረ ነው እኮ አብ ነው ብለኸኛል። እዚህ ጋር ወዳጄ ቃልም በእግዚአብሔር ዘንድ ነበር ሲባል ቃሉ እግዚአብሔር ነው ይላል እኮ። ቃሉ እግዚአብሔር እያለ አብ እንዴት ይላለሁ? ወልድ አብ የሚለውን ይዘዋል ያዘን እኮ ሰማይ ወንድም አንካካድ። ኢየሱስ ክርስቶስ ወደዚህ ምድር ሳይመጣ በፊት እኮ ነው ይሄ የሚያሳየው የምንነገረው። ብሉይ ኪዳን እኮ ነው። ብሉይ ኪዳን ነው ወይ ጉድ! እንድትረዳው ነው እኮ እንድትረዳው ነው ኪዳን ላይ ጻፈው በእናትህ። እሺ ቆይ አንዴ እንድትረዳው ነው እኮ። እሺ መጀመሪያ የነበረውን እየተናገረ ነው ኪዳን ነው። እሺ አንዴ ስማኝ። በቃ ዮሐንስ ወንጌል ብሉይ ኪዳን ነው ብለኛል፣ ተረድቻለሁ። እኔ ተሳስቻለሁ። እኔ እንደዛ አላልኩም ወንድሜ። ይሄ የሚያሳየው በመጀመሪያ ቃል ነበር የሚለው ማለት ነው። ከዘላለሙ ነው ሰማይና ምድር የነበረውን ነው እየነገረን ያለው የነበረ እሱን ነው እኮ የሚያሳየው እንጂ በቃ ታዲያ የኔ ጥያቄ አንዴ የኔ ጥያቄ ምን ነበር መሰለ? ቃልም በእግዚአብሔር ዘንድ ነበር ሲባል ቃል ራሱ እግዚአብሔር ነው ብለኸኛል ወይስ አላልከኝም? ይላል ቃሉ እግዚአብሔር ነበር። እግዚአብሔር ከተባለ ሁሉ ጊዜ ማንን ነው? አብን አይደል? እግዚአብሔር ከተባለ አብን ነው አይደል? ሁሉ ጊዜ እግዚአብሔር ከተባለ ያው እግዚአብሔር ነው፣ አብን ነው። አብን ማለት ነው። ይሄ በብሉይ ኪዳን ነው። መቼ ያልጠየቅኩም እኔ። ሁሉ ጊዜ ግን አብን ነው እግዚአብሔር የምንለው፣ ሁሉ ጊዜ አብን ነው። አብ የምንለው ግን ይሄ በአዲስ ኪዳን በአሁኑ ነው፣ በዚህ ዘመን ነው እንጂ በብሉይ ኪዳን ግን ችግር የለውም። አብን የምንለው የለም፣ እግዚአብሔር ነው በብሉይ ኪዳን። ችግር የለውም። ምንጊዜም ግን ቃል ማን ነው? እግዚአብሔር ከተባለ አብን ነው። ተግባባን በዚህ? በብሉይ ኪዳን በአዲስ ኪዳን አብ ማን ነው? እግዚአብሔር የምንለው ከአብ ውጪ ሌላ አካል አለ? በምን ጊዜ? በአዲስ ኪዳን ከአብ ውጪ እግዚአብሔር የምንለው ሌላ አካል አለ ወይ? አካሉ ኢየሱስ ስለሆነ አሁን ክብርን ሁሉ ለኢየሱስ ስለሰጠ ከአብ ውጪ እግዚአብሔር የሚባል አለ ሌላ? የለም በአዲስ ኪዳን። በብሉይ ኪዳን ግን እግዚአብሔር ነው። አዲስ ኪዳን የምትለው በሁለቱም ጊዜ ስማኝ በደንብ ቆይ ስማ። በሁለቱም ጊዜ ለማዳን እኮ እግዚአብሔር አዳምጥ ደጋፊ አንዴ። እሺ እግዚአብሔር ከተባለ ሁልጊዜም አብን ነው የሚመለከተው አልከኝ። ብሉይ ኪዳንም ላይ እንደዛ ነው። አዲስ ኪዳንም ላይ ስትመጣ ሌላ አካል የለም። በቃ እግዚአብሔር ከተባለ አብን ነው ካለቀ። ብሉይ ኪዳን እንደዛ አላልኩም። በአዲስ ኪዳን አብ ወልድ መንፈስ ቅዱስ የሚባል የለም በብሉይ ኪዳን። በአዲስ ኪዳን ግን አብ ወልድ መንፈስ ቅዱስ ብለናል። እግዚአብሔር የሚባለው መንፈስ ነው። በአዲስ ኪዳን ማን ነው ነው የጠየቁ። አብ ደግሞ በስጋ ተገልጧል። በስጋ ውስጥ ደግሞ አብ ይኖራል። ደጋፊ ሰምቻለሁ። እሱ በአዲስ ኪዳን እግዚአብሔር የሚባለው ከአብ ውጪ ሌላ አለ? እግዚአብሔር የሚባል በአዲስ ኪዳን ስማ በደንብ ሌላ ነገር እንዳታወራ። በአዲስ ኪዳን ከአብ ውጪ እግዚአብሔር የሚባል ሌላ አለ? በአዲስ ኪዳን ከአብ ውጪ ሌላ አምላክ አለ ወይ? እግዚአብሔር የሚባል ሌላ አለ ወይ ከአብ ውጪ? የለም። እሱ የለም። በቃ እሱ ከሌለ እዚህ ጋር ቃል እግዚአብሔር ስለተባለ አብ ነው። ቁጥር 14 ላይ ቃል ስጋ ሆነ ሲል አብን ነው ወይስ አይደለም?
እዚህ ጋር አብን አይደለም፣ እዚህ ጋር ወልደን ነው ስጋ የሆነው። ወልደ ኢየሱስ አይደል? ስለዚህ ወልድ አብ አይደለም ማለት ነው። ወልድ አብ አይደለም። ወልድ እኮ ማለት ነው የመጨረሻ። እሺ በቃ አንድ የመጨረሻ ነገር ላሳይ እና እኔ ጠይቃቸዋለሁ። ለጥያቄ ነው የገባው፣ ለማስተማር አልገባውም ብያቸዋለሁ። ጠይቃቸዋለሁ። እንዳታስቡ። አንድ አምላክ አለ። ስንት አምላክ አለ? አንድ አምላክ አለ። እሺ እሺ። አንደኛ ዮሐንስ ምዕራፍ 5 ጋር ልውሰድህና ቁጥር 20 ላይ እንዲህ ይላል። ይታያል። ስንት ላይ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20። እሺ ያው ፊት ለፊትም እያሳየው ነው። ይታያል እዚህ ጋር። እሺ የእግዚአብሔር ልጅ እንደመጣ ይላል። ማን የመጣው? የእግዚአብሔር ልጅ እንደመጣ እውነተኛ ማን ነው የእግዚአብሔር ልጅ? የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ። እሺ የመጣው ጌታ ኢየሱስ ነው። የማን ልጅ ነው ጌታ ኢየሱስ? የእግዚአብሔር ልጅ። እግዚአብሔር የተባለው ማን ነው? እግዚአብሔር የተባለው አብ ነው። አብ ነው የመጣው ወይስ የአብ ልጅ? አብ ሳይሆን የመጣው ልጁ ነው የመጣው፣ ወልድ ነው የመጣው። እሺ አሁን ሁላችሁም በደንብ ስሙ። አብ ሳይሆን የመጣው ልጁ ነው ብሎናል። አንተም እንዳትክደኝ እሺ። በኋላ ከካድከኝ በቃ ውስጤ ነው የሚጎዳው፣ ስብርብር ነው የምልብህ፣ እንዳልጎዳብህ እንዳትክደኝ። እሺ የመጣው የአብ ልጅ ነው። እሺ አብ አምላክ ነው አይደለም? አብ አምላክ ነው። ልጁስ? ልጁ ደግሞ ቃሉ ነው የፈጠረበት። በልጁ ይሄንን ዓለም እንደፈጠረ ይናገራል ዕብራውያን ላይ። ጥያቄው አምላክ ነው ወይስ አይደለም እኮ? ጥያቄው አምላክ ነው ወይስ አይደለም? ልክ አንድ አይደለም ወንድሜ፣ ሙሉ ነው መመለስ ያለብኝ እኔ። አይ አንዴ ለአብ ስጠይቅህ እኮ ሙሉ ነው አላልከኝም። ልክ ልጁ ጋር ስመጣ ሌላ ነገር ጀመርክ። ያውልህ ልክ አብ አምላክ ነው ስለ አዎ አምላክ ነው እንዳልከው ሁሉ ልጁ አምላክ ነው ስለ ልጁንም አዎ ብለህ ትቀጥላለህ፣ አይ አይደለም ብለህ ትቀጥላለህ ማለት ነው። እሺ ሌላ ነገር አታወራ። ስለ ፍጥረት ምናምን አልጠየቅኩም እኔ። እሺ ለመማማር ስለሆነ ጠይቀኝሽ እንትን ውስጥ እሺ የአብ ልጅ እንደመጣ ተማምነናል። አብ አምላክ ነው ስለ ምን አልከኝ? አብ አምላክ ነው ብያለሁ። እሺ ልጁስ? ልጁማ ወልድ ነው። ምን አምላክ ነው ወይስ አይደለም? አምላክ ነው እንጂ። እሺ የመጣ አምላክና ያልመጣ አምላክ አለህ ማለት ነው? ቃሉ ነው ስጋ የሆነው። የመጣና ያልመጣ አምላክ አለህ ወይ ነው ጥያቄው። አረ እንደዛ የለም። እንደዛ ከሆነ የመጣና ያልመጣ አለ። የመጣው ልጁ ነው፣ ያልመጣው አብ ነው። እንቀጥል። ማለት አብ እኮ በስጋ አልተገለጠም። እግዚአብሔር መንፈስ ነው የተገለጠው በስጋ ቃሉ ነው። ቃሉ ደግሞ ስጋ የሆነው እሱ ነው የተገለጠው። እሺ አሁን የነገርኩን ቅድም ያነሳነውንም አሁንም ይሄንንም በደንብ አስተውለ። ቤት ቁጭ ስትል ብቻህንም ስትሆን አሰላስለው። እሺ ለዛ ነው ይሄን የማነሳለህ። አንዴ እንቀጥል። የእግዚአብሔር ልጅ እንደመጣ ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን ይላል። የመጣ የማን ልጅ ነው አለ? የእግዚአብሔር ልጅ። የእግዚአብሔር ልጅ ማለት ጌታ ኢየሱስ። ጌታ ኢየሱስ የማን ልጅ ነው? የአብ። የመጣው ልጁ እንጂ አብ አይደለም። ስለዚህ የመጣና ያልመጣ ሁለት ፐርሰን አለ ማለት ነው። እርሱ ተብሎ የሚነገርላቸው ፐርሰን ማለት በነገራችን ላይ እርሱ ተብሎ የሚነገርለት እኔ ብሎ የሚናገር ማለት ነው። እና የመጣ የተባለለት ልጁ አለ፣ ፐርሰን ነው። ያልመጣ የተባለለት ወይም የእግዚአብሔር ልጅ የተባለለት እግዚአብሔር አለ፣ እሱም ፐርሰን ነው። እርሱ ተብሎ የተነገረለት ስለሆነ ማለት ነው። ስለዚህ ምን አለ? እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠ እናውቃለን፣ እውነተኛም በሆነው በእርሱ አለን። እርሱ ማን ነው አለ? ደጋፊ
ትንሽ ከፍ አድርጎ ይሄው እዚህ ጋር እርሱም ልጁ ኢየሱስ ክርስቶስ ነው። የማ ልጅ? የእግዚአብሔር ልጅ፣ የአብ ልጅ። እሺ የእግዚአብሔር ልጅ የአብ ልጅ፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ አለ። ማን ነው እርሱ ያለው? እርሱ ያለው ማንን ነው? ልጁን አለ። ልጁን ነው። እርሱም ልጁ ኢየሱስ ክርስቶስ። ከዛ ቀጥሎም ደግሞ እርሱም አለ አይደል? እርሱ አለ ስለ ልጁ እያወራ ስለሆነ ማለት ነው። ኮንቴክስቱ እንደዛ ነው። እርሱ ልጁ ማለት ነው። ትንሽ ከፍ አድርጎ አይታየም። እጄ ከልሎት ችግር የለውም። አዎ እርሱ እውነተኛ አምላክና የዘላለም ሕይወት ነው። ያው ልጁ ስለ ልጁ ስለሚያወራ ስለ ኢየሱስ ክርስቶስ። ጎበዝ። ስለ አብ አይደለም ስለ ልጁ ነው የነገረን ማለት ነው። ልጁ አምላክ ነው አይደል? አዎ ልጁ አምላክ ነው። አባቱስ? አባቱም ይሄ ማለት እኮ እንዴት ነው ግን የምትረዳው? ሶስት ወደ ማድረግ እየሄድክ ነው። ችግር የለውም። በቃ ይሄንን ያልከያዝ በጣም ይሄ ግትርነት ነው። አንድ የመጨረሻ ሚስኪን ነው በጣም ልጁና፣ ግን ያው የኦንሊ ጂሰስ ትምህርት እንዲህ ነው። አንተን ብቻህን ያናግራል። አንተ ራስህ እንደሌላ ሰው ራስን ታወራለህ። እኔ ይሄንን ልመልስልህ ወንድሜ። አሁን እኮ የራስን ብቻ ስለምታወራ ነው ልመልስልህ። ዮሐንስ ወንጌል ምዕራፍ 17 አውጣልኝ ወንድሜ። እሺ አወጣልሃለሁ። አንዴ እስካሁን አውጣልኝ ቶሎ ቶሎ። እሺ አንዴ። አሁን ደግሞ እኔን ትሰማኛለህ እንግዲህ። እሺ አንዴ ቆይ። እሺ እስካሁን በሌላ ስለምትሄድ ነው። ኧረ አንዴ ቆይ። መጽሐፍን እያጣመምክ ነው ወንድሜ። እሺ እሺ። እኮ ምንም አላለም። ጥያቄ እኮ ነው የጠየቀው ወንድማችን። መጥቻለሁ ያለን ጌታ 3 2 4 ልታረገው ነው። አንተው ነው ሁለት አምላክ እንዳለ ይመስላል ራሱ ማለት ነው። እኛ ግን አንድ አምላክ። የመጀመሪያይቱ ትእዛዛቱ የቷ ናት ብሎ ሲጠይቀው አንዴ ተረጋጋ። አንዴ እሺ ኢሳይያስ 48ን አወጣው። አንዴ ብትረጋጋና ብትሰማኝ ማይክ ክፈት እንጂ። እሺ ከታየ እንዲህ ይላል። ከቁጥር 15 ሊጀምርና እኔ ራሴ ተናግሬያለሁ፣ እኔም ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወናለች አለና ቁጥር 16 ወደ እኔ ቅረቡ፣ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም ይላል። ማን ይሄን ያለው? ከፍ አድርጎ ራሱ አለ አይደል? ይላል እኮ ጌታ ብሎ ይላል። ጌታ እግዚአብሔር። እሺ ጌታ እግዚአብሔር በደንብ አድርጋችሁ ስሙ። ይኸው ይሄን የተናገረው ጌታ እግዚአብሔር ነው ብሎናል። ምን ያለው? ወደ እኔ ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። ምን አለ? እኔ በዚያ ነበርኩ። አሁንም አለ ጌታ እግዚአብሔርና መንፈሱ ልከውኛል አለ። ልከውኛል ያለው ማን ነው? እኔ ከራሴ አልተናገርኩም ያለው ማን ነው? የተናገረ ያለው ማን ነው? ይሄንን ነገር የተናገረ ያለው መጀመሪያ ከላይ መረዳት አለብን። የፈለክበት ሄደ ተረዳ። እኔ ስጠይቅ እግዚአብሔር ነው ብለህ
ቆይ ማን ነው ወደ እኔ እየተናገረ ቅረቡ ያለው እዚህ ይህንንም ክፍል ላይ ስሙ። ማለት ነው? ይኸው ምን አልከኝ መሰለ? ወደ እኔ ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም ያለው ማን ነው ስል ማን አልከኝ? አሁንም ጌታ እግዚአብሔርና መንፈሱ ልኮኝ። ቆይ መጀመሪያ ማን አልከኝ? ከጥንት ጀምሮ በስውር አልተናገርኩም ያለው ማን ነው ስል እግዚአብሔር ነው አላልከኝ? እሺ ምዕራፍ ስንት ነው? እኔ ንገረኝና ላውጣና እንደዛ ሊዋ ይሻል አላልክም ወይ? ያለውና ቃሉ ያለውን እኮ ነው ያልኩት እኔ። አሁንም ጌታ እግዚአብሔርና መንፈሱ አይልም? አሁንም ይላል እኮ ጌታ። አሁንም ጌታ እግዚአብሔር እና መንፈሱ ልኮኛል ብሎ እንትን ይላል እኮ። ትሰማለህ? ኢዮብ ትሰማለህ? እኛ እንሰማለን። ኢዮብ ትሰማለህ? ፈለገ ወንድማችን ተመስገን ወይ አይ መላጋ ሚዴቲ ሎ ላቴ አይ መሬ ጦሴ እንጂ ሰላም ፈለገ አውርቼ ልጣኔ ቆይ አንድ ጊዜ ደንሰ ተቀበል። እሺ የአንድ ጊዜ የጀመረውን ቃራኒ ሐሳብ ስለሌለኝ ነው። ቆይ አንድ ጊዜ እድል እንሰጣለን። እሺ እሺ ተመለስ ወይ ፈለከኝ? እሺ ተመለስኩኝ። አዎ ግን ወንድሜ ቀጥሉ ፈለጊ በኋላ ቋለው። እሺ ተሙ አንድ ደቂቃ። እሺ አንድ ደቂቃ ጨርሳለሁ። እሺ የማን የሚደርበው አንድ ሚዩት አድርገው፣ አንተን እየደረበብኝ ነው። ኢሳይያስ 48 ቁጥር 16 ላይ እንደዚህ ይላል። ቀደም ከዳ ነበር ባይዘው ስለተጋጨ ነው መልሰ ከአንድን ጀምር ከምን ማለት ይጀመርከው በደንብ አድርገህ ስማኝና ትመልስልኛለሽ። ቶሎ ቶሎ ወደ እኔ ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም። ማን ነው እንደዚህ ያለው? ደጋፊ ማይክን አንሳ ቶሎ በል። የማይክ ምልክቱን ክፈተው ወንድማችን። እሺ ቀጥል። ወደ እኔ ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም ይላል። ማን ነው እንደዚህ ያለው? ያው ቃሉ እንደሚለው ነው። እግዚአብሔር ካለ እግዚአብሔር ነው እንደዛ ያለው። ይሄንን አንተ እንደምታምነው ስለዚህ ማን ነው? ቶሎ በል። ከጥንት ጀምሮ በስውር ያልተናገረው ማን ነው? እግዚአብሔር ነው ወንድም። እሺ በቃ እግዚአብሔር ነው። እንደዚህ ይላል፣ ወደ እኔ ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም። ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይላል። ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይላል። ከሆነበት ማለት ከተፈጠረበት ነው አይደል? እውነት ነው። ከተፈጠረበት ዘመን ጀምሮ የነበረ ማን ነው? የነበረው እግዚአብሔር ነው። እግዚአብሔር። ከዛ እኔ ነበርኩ ካለ በኋላ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እግዚአብሔር ላከው። ታላቅ ዝምታ ሆነ። እኔ ይሄንን አላውቅም ወንድም። አታውቅም? በቃ ማቆን አላወራም። የልጅ ሰስ አስተምሮ በፍጹም ይሄን ሊመልስልህ አይችልም። እኔ አስተማሪ ነኝ አላልኩም እኮ ወንድም። ቀደም እኮ አስተምሮ ነው ያልኩት፣ አንተን አላልኩም። አስተምሮ አንተማ አስተማሪ ቀጥሉ። እሺ እኔ ደግሞ ላውራ እንጂ ለምንድን ነው ከአንተ ጋር ላውራ? ጠየቅከኝ፣ አወራ፣ ሁሉንም አንተ አወራ። እኔ ካላወራው ምኑ ይጠቅማል ታዲያ? ለመግባባት ከሆነ ማውራት አለብኝ እኔ። እሺ ልቀጥልሽ ከሰጣችኝ ማለት ነው። አውራ። እሺ ይሰማል? እሺ ጌታችን ኢየሱስ ክርስቶስ ያው ሰማይና ምድር ሳይፈጠር በፊት የነበረ ነው። እርሱ ቃል ነበር፣ ከእግዚአብሔር ዘንድ ወይም ራሱ እግዚአብሔር የነበረ ነውና
ጌታችን ኢየሱስ ክርስቶስ እዚህ ዓለም ሲመጣ ቃሉ ስጋ የሆነበት ሰውን ለማዳን ነው። እግዚአብሔር ሁሉን ቻይ ስለሆነ አብ ደግሞ መንፈስ ነው። እሱ አካል የለውም። ቃልን በቃል ውስጥ ነው የሚኖረው ማለት ነው። ማለት በክርስቶስ ውስጥ ነው የሚኖረው። ይቅርታ አድርጉልኝ። ለምን ራሱ ጌታችን ኢየሱስ ክርስቶስ ለሳምራዊቷ ሴት ሲያስተምር እግዚአብሔር መንፈስ ነው፣ አብ አካል የለውም የሚል አንዴ ቆይ ማስረጃ እየሰጠህን እስቲ አብ አካል የለውም የሚል ማስረጃ እየሰጠው ነው። ይሄው ማስረጃ እየሰጠው ነው። የት ማስረጃ? ጌታችን ኢየሱስ ክርስቶስ ሳምራዊቷ ሴት ስትጠይቀው እግዚአብሔር መንፈስ ነው፣ አብ አካል የለውም የሚል ነው የጠየቅኩ። እግዚአብሔር መንፈስ ነው። ይሄን አታምንም አንተ? አብ አካል የለውም የሚል እሺ፣ አብ መንፈስ እንደሆነ አታምንም? አብ አካል የለውም የሚል ጥያቄ። እሺ፣ አብ መንፈስ እንደሆነ አታምንም ወይ? አብ ደግሞ አካል አለው? መንፈስ አካል አለው? እሺ፣ አዎ መንፈስ አካል አለው። እሺ፣ ምን አይነት አካል ነው ወንድም? አዎ መንፈስ አካል አለው። ለምሳሌ መላእክት ራሱ መናፍስት፣ እሺ መላእክት ራሱ ለምሳሌ መናፍስት ናቸው፣ ግን አካላዊ ናቸው። ሲጀመር ባህሪ ያለ አካል አይኖርም። እንደዚህ የሚል ማስረጃ የትም ልታመጣ አትችልም። ሁለተኛው ነገር ደግሞ አካል እኔ የሚል ስም ያለው ግብር ያለው ማለት ነው። አካል የሚባለው ማለት ነው። አንተ የሚዳሰስ ውስጥ ስለቆምክ ነው። እና እርሱ እሷ ምናምን ተብሎ የሚነገርለት አካል ይባላል። ስለዚህ አብ እርሱ ተብሎ ይነገርለታል፣ እርሱም እኔ ብሎ ይናገራል። ስለዚህ አብ አካላዊ ነው። ወልድም እርሱ ብሎ ይናገራል፣ እርሱ ተብሎ ይነገርለታል፣ እርሱም እኔ ብሎ ይናገራል። አካላዊ ነው። እኔ ካለ እኔነት ነው። ፐርሰን፣ እሺ ፐርሰን ሲባል እኔነት ነው። ቦዲ ስጋ ነው። ስለ ቦዲ ሳይሆን እያወራን ያለ ነው፣ ስለ እኔነት፣ ስለ ፐርሰን ነው። ስለዚህ እኛ አካል ስንል እኔነቱን ነው። አብም እኔ ይላል፣ ወልድም እኔ ይላል፣ መንፈስ ቅዱስም እኔ ይላል ማለት ነው። ግልጽ ነው። እና እሱን አይደለም አሁን እኮ አንተ የሄድክበት ሌላ መንገድ ሄድክ እኮ። የሚጨበጥ የሚዳሰስ እንዳለው ሳሳይ ሌላ መንገድ ሆነ። የሚጨበጥ የሚዳሰስ ነገር አለው ኢየሱስ ክርስቶስ። አሁን ብቻ ስማ፣ ምለግርን ከሰማ እኮ ትማርበታለህ። የሚጨበጥ የሚዳሰስ ብቻ አይደለም አካል የሚባለው። አካል የሚባለው አልኩ እኔ የሚል ስም ያለው ግብር ያለውም አካል ተብሎ ይጠራል። የሚጨበጥ የሚዳሰሰውም አካል ይባላል በአማርኛው። አልገባ ካለ ብዬ ወደ እንግሊዝኛው ወሰድኩና በእንግሊዝኛው ላይ ስማ፣ ቦዲና ፐርሰን ሲባል ይለያያል። አማርኛውም ላይ አካልና የሚታይ የሚዳሰስ አካልና ደግሞ ማይታይ ፐርሰን ወይንም ደግሞ ስም ያለው ግብር ያለው እኔ የሚል እርሱ ተብሎ የሚነገርለት አካል ተብሎ ይጠራል። የኪዳነ ወልድ ክፍሌ መዝገበ ቃልን ከፍተ ማየት ትችላለህ። አካል የሚለውን ሲፈቱት ለሰውነት ይነገራል፣ ገላ ለምንለው ማለት ነው። ለአካል ለሚታይ የሚዳሰስ ይነገራል። እንዲሁም ደግሞ እኔ የሚል ስም ያለው ግብር ያለው ለዚህም ይነገራል። እንደውም አብ ወልድ መንፈስ ቅዱስ ብለው እዛውም ያስቀምጡታል ማለት ነው። አካል የሚነገርለትን ከነ ማስረጃው አስረዳው እንግዲህ። እሺ መንፈስ ቅዱስ አሁን በእርግብ አምሳል ሲወርድበት ጌታችን ኢየሱስ ክርስቶስ ላይ መንፈስ ቅዱስ ያ አካል የታየበት እሱ ነው ብለህ ነው የምታምነው? እንዴት ነው እስቲ አንተ መልስልኝ ወንድም። አምሳል ነው የሚለው ተመስለ ነው። አምሳል ማለት መመሰል ነው። ተመስሎ በእርግብ አምሳል መምጣቱ እንጂ የእርግብ አካል አለው ማለት አይደለም። ለምሳሌ መላእክት በብሉይ ኪዳን በሰው አምሳል ሲወርዱ ተመልክተናል አይደል? መላእክት ግን የሰው አካል ነው ያላቸው ካልን አይ አይደለም፣ አምሳል ነው። በአምሳል መገለጥ ነው። መንፈስ ቅዱስም በእርግብ አምሳል ተገለጠ ነው እንጂ እርግብ አካል አለው ማለት አይደለም። አሁን እኮ የኔን እየመለስከልኝ እኮ ይሄ ማለት አይ አይደለም። መንፈስ ቅዱስ አካላዊ እንደሆነ እየነገርኩህ ደግሞ አብ ደግሞ በክርስቶስ ተገለጠ ነው። ደጋፊ ቅድም እኮ አሁን እንግዲህ እንደዚህ አይነት ቃላቶች የምትጠቀም ከሆነ ቅድም ምንም እንደማታውቅና አላቅም እስክትል ድረስ እንዳደረስኩ አይተሃል። ያንተ ትምህርት ኦልጂሰሳዊ ትምህርት ምንም የማያውቅ እንደሆነ አሳይቻለሁ ማለት ነው። ምንም አይነት መልስ ልታመጣ አትችልም። እግዚአብሔርና መንፈሱ ልከውኛል ያለው እግዚአብሔር ማን ነው ብዬ ስጠይቅህ እኮ ግራን ይገባ። ስለዚህ አመንክ፣ የኛ ትምህርት ምናምኑ ይቅርብህ።
የራስንም ትምህርት በቅጡ የምታውቅ አልመሰለኝም። አንተው ራስህ እየጋበዝከኝ ስለሆነ ማለት ነው እንደዛ እንድናገር አታደርገኝ። የጠየከኝም ጥያቄ መለስኩልህ። አብ አካላዊ ነው ወይ አልከኝ። አዎ አልኩ። አካል ስንል ምን ማለታችን ነው አስረዳው። አንተ ግን አብ አካል አለው የሚል አካል የለውም የሚለውን አንተ ስል መንፈስ ነው አይደለም የሚለው እስካሁን ያለኸው ማለት ነው። አሁን እንደኔ ማስረጃ ጠቅሰ አዳም ማስረጃ ጠቅሰ አብ አካል የለውም የሚለውን አሳይ። እሺ ማስረጃውን እኮ ማለት ነው እግዚአብሔር መንፈስ ነው የሚሰግዱለትን በመንፈስና በእውነት ነው ብዬ እኮ ዮሐንስ ወንጌል መንፈስ ነው ማለት አካል የለውም ማለት አይደለም ብዬ የመላእክትን ሁሉ ጠቀስኩልህ። አይገባህም? እግዚአብሔር መንፈስ የሆነው እኮ መንፈስ ነው ማለት አካል የለውም ማለት አይደለም ወዳጄ። እኔ የምናገረው በራሴ አልናገርም ያለውን እሺ እንዴት ትረዳዋለህ? ጌታችን ኢየሱስ ክርስቶስ በእኔ የሚኖር አብ ይናገራል ይላል። እሱ ሁለት አካል ነው። ተናጋሪው ራሱ አብ አለመሆኑን ያሳያል። አብ ነው። በክርስቶስ ውስጥ አብ ስለሚኖር ሌላ አምላክ የለም፣ ክርስቶስ ነው አምላክ። የሚናገረው ማን ነው? ቆይ አንዴ አብ አካል የለውም የሚል ልታመጣ ስላልቻልክ እኔ አልናገርም የሚል ጠቀስክ። አንተ ባልከው መሰረት በክርስቶስ ውስጥ ሆኖ የሚናገረው ማን ነው? አብ ነው። እሺ አብ ከሆነ ዮሐንስ ወንጌል ላይ አባቶይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ እያለ የተናገረው ማን ነው? ወልድ ነው። እሱ እነዛ ሲናገር የነበረው ወልድ ከራሱ ወልድ አይናገርም አልከኝ። ወልድ አይናገርም አብ ነው በእርሱ ውስጥ ሆኖ የሚናገረው አልከኝ። አልፎ አልፎ ይናገራል በለኛው። እንደዛ አይደለም። አሁን እኮ በሌላ መንገድ ከፈተው እኮ ማለት አሁን እኛ እግዚአብሔር ቃል ምናምን ነው እንጂ እኮ እና በፈለከው መንገድና ይሄው አሁን ለምሳሌ አንተ ራሱ በሄድክበት አካሄድ ማለት ነው። ይሄው ወልድ አይናገርም አልከ። እሺ ችግር የለውም አይናገርም። አዎ የሚናገረው ማን ነው? ስማ እባክህ የሚናገረው ማን ነው ስልህ አብ ነው አልከኝ። አብ ከሆነ የሚናገረው አባቶ የዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ እያለ ያለው ማን ነው ስልህ ወልድ አልከኝ። ስለዚህ ሁለት ተናጋሪ አለ ማለት ነው። ወልድም ይናገራል አብም ይናገራል አይደለ? ያው ወንድሜ እዚህ ጋር ማለት ነው ሁለት ተናጋሪ አለ ወይ? እኛ በራሳችን አይደለም መፍታት ያለብን እንደ እግዚአብሔር ሁለት ተናጋሪ አለ ወይ? ሁለት ተናጋሪ አለ ወይ? የለም ወንድሜ። ስለዚህ ሁልጊዜ ማን ነው ተናጋሪው? ያው አንተ አሁን የምትልበት ሁልጊዜ ተናጋሪው ማን ነው? ጥያቄ ስማ። ሁልጊዜ ተናጋሪው ማን ነው? ሁልጊዜ ተናጋሪ እኔ እንግራ ይግባኝ። መጀመሪያ እኮ በትምህርት መልኩ እንድትረዳው ሳስረዳ አንተ እሺ። አሁን እኔ ወደ እናንተ ልሂድና ብዙ ነገር አለኝ ጥያቄ የሆነ ነጥብ የማስቆጠር ነገር መስሎ አመንክ። አንዴ ኦሮ ኧረ ቆይ አንዴ እንዴ ፍጥነት ከምን እዚሁ ደረስክ? ሚዩት እንዳታበራ አንዴ። ይኸውልህ መጀመሪያ ላይ በትምህርት መልኩ እንድትማረው እንድትረዳው ብዬ የእኛን ትምህርት ነገርኩ። አሁን ደግሞ የእኛን ትምህርት ማስረዳት ሲጀምርና ሳስረዳ የመከራከር ሱስ መጣብህና አመንክ ምናምን ይኸው የእኛ ትምህርት ማለት ጀመርክ። በዛ መልኩ ከሄድን ደግሞ ብዬ እንዳየው መሆን ሲጀምር አሁን ደግሞ የእናንተ ስህተት ትምህርት ማለት ጀመርክ። አየህ የአንተን ትምህርት ስህተትነት እያሳየው አላቅም እስክትል እየደረስክ መረዳት ካልቻልክ አሁን እኔ የምመልስልህ ለአንተ ትምህርት መረዳት አይሆን። የእኛን ትምህርት ሳይሆን እኮ እኔ አላቅም ያልኩት ያንን ክፍል አላቆም ነው ያልኩ ወንድም። በአንተ ትምህርት መሰረት እዛ ክፍል ላይ የእኛን ትምህርት አላቆም እግዚአብሔርና መንፈሱ የተባሉት ማንና ማን ናቸው? ያው እግዚአብሔርና መንፈሱ እግዚአብሔር መንፈስ እና ይላል እና እውቀት ነው እንደምትጠይቀኝ? እኔ እውቀት እኮ አይደለም። እውቀት ከሆነ እኔ አላቅም ወንድሜ። እና በምን ልትመልስ ነው ታዲያ? ማታክ ከሆነ እውቀት እኮ ማወቅ ነው አይደል እንዴ? እኔ እግዚአብሔርን ቃል ነው እንጂ እኔ በማለት በሌላ መንገድ አይደለም ወንድም። አባቶ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ይላል። በአባቱ ዘንድ ዓለም ሳይፈጠር በክብር የነበረው ማን ነው? ቃል ነው። እሺ አባቶ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ብሎ እየተናገረ ያለው ቃል ነው አይደል? ቃል አብ ነው። ቃል ራሱ እግዚአብሔር ነው። አብ እግዚአብሔር ስለሆነ ራሱ አብ ከሆነ ቃል ራሱ ደግሞ በማ ዘንድ ነበር በክብር የነበረው? በራሱ ዘንድ
ራሱ የእግዚአብሔር ቃል ነው። ቃል እኮ የእግዚአብሔር ቃል ነው። በሌላ መንገድ በማን ዘንድ ነበር በክብር የነበረው? እሺ አሁን ክርስቶስ ማለት ነው እ አምላክ ነው አይደለ? አዎ አብም አምላክ ሆነ። ሁለት አይሆንብህም? አይሆንብኝም። አምላክነት ባህሪ ነው። እኛ ሁለት የምንለው አካልን ነው። ያው አንደም ወልድ ሁለት አካል ነው። አብ የሚኖረው በክርስቶስ ውስጥ ነው። በኢየሱስ ውስጥ ነው አብ የሚኖረው። እሱ አካል አብ መንፈስ ነው። አብ አይደለም የሞተው ቃል ስጋ የሆነው ነው። ያ የሞተው አሁን እኮ የሞተው ኢየሱስ ነው፣ አብ አይደለም። አሁን ያልተጠየቀውን እኔንም ያልጠየቀኝን ነው የምታወራው። የጠየቀኝን ስመልስልህ ታውቀውን ሁሉ ነው የምታወራው። አይ ይኸው መለስኩልህ እኮ የጠየቀኝን መለስኩልህ። አሁን እኔ ማለት ነው ልጠይቅህ ወንድሜ፣ ይቅርታ አድርግልኝ። እሺ ትጠይቀኛለህ። አንዴ ግን ትመልስልኝ ይችን ብቻ አንዴ ብቻ። ግን እኔ እጠይቃለሁ ወንድሜ፣ ዓለም ሳይፈጠር በአብ ዘንድ የነበረው ቃል ከሆነ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ እያለ ያለው አክብረኝ የሚለው ራሱ አብ ሆኖ አብን ነው አክብረኝ እያለ ያለው። እሺ ራስን አክብሮ እያለ አልነበረ? ራሱን አከበረ። የሆነ ክፍል እኔ አልተዘጋጀውም ብያለሁ፣ ግን ያንን የምታስታውስ ከሆነ ራሱን አከበረ ነው። አላስታውስም። ፈለገን ጠይቀልኝ። እሺ ወይም ደግሞ ሌላ ሰው ካለ ይጻፍልን እስቲ። ፈለገም ቢያስታውስ ይነግረን ነበር። አላስታውስም። ራሱን አከበረ የሚለው አላስታውስም። አባቶ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ያለው ያ ቃል ነው ስላልከኝ ማለት ነው። ያ ቃል ራሱ ደግሞ እግዚአብሔር ነው አብ ነው ስላልከኝ አብ ራሱ አብን አክብረ ድምጽ የለም። ድምጽ አልነበረም። እየጸለይ ነው የለም። ድምጽ የኔ ነው መልስ ነው። አሁንስ አለ። እሺ የመጨረሻ እሺ አሁን እሺ ችግር የለውም በቃ አትመልሰውም። እሱ አሁን ኢየሱስ ያማልድሃል? አዎ የሚያማልደኝ ግን እርሱ አሁን ምን እያለ በማንነቱ አይደለም የሚያማልደኝ ወንድሜ። በምን ነው አልጠየቅኩም ማለት ነው። ያኔ በሰራው ስራ ነው። ደግሞ አካሉ አለ። አካሉ ስለኛ ይታያል። የያዘው ማንነት ሮሜ እሺ እየተቆራረጠ ነው ግን ያንተ እኮ እንትን እኮ ነው ኔትወርክ የሚያቆራርጠው ትንሽ ሮሜ ራሱ። አረ ያንተ ድምጽ ይሰማኛል፣ የሱ ነው እንጂ እኔ አሁን በቃ ፈለገ። እኔ ራሱ ደከመኝ፣ ስልክም ተደወለብኝ። ቀጥሉ። እሺ ወንድማችን ወልድ ስላንተ እንደሚማልድ ታምናለህ? አዎ አምናለሁኝ። እሺ ወደ ማን ነው የሚማልድልህ? ወልድ አሁን አይደለም፣ አሁን የሚሰራው ስራ አይደለም እኮ የሚያማልድልህ። ለምን በግልጽ አናወራም? ማክሰኞ ነው ወይስ ሮብ ነው አላልኩም እኮ። ወልድ የሚማልድልህ ወደ ማን ነው? አዎ ይማልድልኛል ብለኸኛል። ወደ ማን ነው የሚማልድልህ? እሺ ላስረዳ፣ ስጠኛ፣ ጊዜ ስጠኝ። ጊዜ ከመስጠቴ በፊት ወደ ማን ነው የሚማልድልህ? አልመለስክልኝም። ልመልስልህ ማለቴ ነው። ልመልስልህ፣ መሀል አትግባ ወንድማችን። ሀገር የት ነው? ሀገሬ ከዚህ ጋር አይገናኝም ወንድሜ። ይገናኛል። ሀገር የት? ይሄ እግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ሀገርህ የት ነው? እሺ ሀገሬ እኔ የምኖርበት ኢትዮጵያ ነው። በጣም ጥሩ። ሀገር የት ነው ስትባል ላብራራለህ። ቆይ ምን አለ መሰለህ፣ ካላብራራሁት እንደማይባል ሁሉ በአጭሩ ሀገር የት ነው ስትባል ኢትዮጵያ ነው እንዳልከው ሁሉ በተመሳሳይ ምንድነው መሰለህ እንዲህ አይነት ምሳሌዎችን የምንሰጠው ብዙ አይነት አስተሳሰብ ያላቸው ሰዎች ይመጣሉ። በዚህ አጋጣሚ አሁን እኔ ትንንሽ ህፃናትን አስተምሬ ያውቃለሁ እና ህፃናትን ስታስተምር ይኸውልህ በቃ ትንንሽ ነገሮችን እያነሳ ነው የምትገልጽላቸው። ስለዚህ ለአንተም ይህን ሀሳብ ያነሳንልህ በጣም በቃ ትንንሽ ሀሳቦችን እያነሳ ስለሆነ እንደው እንድትረዳ ያክል ነው። ስለዚህ ወንድማችን ወልድ እንደሚማልድልኝ ያምናለሁ ብለህናል። ከማን ጋር ነው የሚያማልድህ ወይም ደግሞ ወደ ማን ነው የሚማልድልህ ብዬ ነው የጠየቅኩ። በአጭሩ ትመልሳለህ። ወልድ የሚማልድልኝ ወደ ብለህ ትመልስልኛለህ ማለት ነው። ወደ ማን ነው የሚማልድልህ ወንድማችን? ወልድ አሁን አይደለም የሚያማልድልህ። እኔ መቼ ነው የሚማልድልህ አላልኩም።
ወደ ማን ጠይቃ ነው? መቼ ነው አትለኝም? ታዲያ ምን ችግር አለው? መቼ ነው ታዲያ አትለኝም? እኔ መቼ ነው አልልህም። አልፈልግም እሱ መጠየቅ አልፈልግም። ለምን? መልስ ነው አይደል የምትፈልገው? መልስ ነው አይደል የምትፈልገው? እሺ እኔ የፈለኩትን ነው የምጠይቅህ። መልስ አትፈልግም ወይ አንተ? መልስ ጥያቄ ነው። እኔ ለምፈልገው ጥያቄ ነው። እንዲህ ብለህ ጠይቀኝ ትለኛለህ እንዴ? ይሄ መልስ አትፈልግም አንተ። መልስ የምትፈልግ ከሆነ እኔ ልስጥህ መልሱን እኮ። እኔ የምፈልገውን ጥያቄ ጠየቀኝ ልመልስልህ። እኔ የምፈልገውን ጥያቄ ነው መመለስ ያለብህ ወንድማችን። እንዴ በኢዮብ አይበቃም እንዴ? ኢዮብን ያዘ እኮ አይበቃም እንዴ? ደግሞ ጭራሽ ወደ እኔ ይኸውልህ፣ እኔ ጠየቅኩህ ብቻ ነው የምትመልሰው። ወንድማችን ቆይ ተረጋጋ። እንዲህ ብለህ ጠይቀኝ እንዲህ ብዬ ልመልስላት በለኝ። እሱን ለራስህ ያዘው። እሺ እንመልስልህ። አንድ ደቂቃ ስጠኝ። ያዝ፣ ደቂቃ ያዝሽ። እኔ አልጠየቅኩም። ጥያቄን አዳምጥ መጀመሪያ። ወልድ ይማልድልኛል ብለሃል። ወልድ ይማልድልኛል ስትል እኔ መቼ ነው የሚማልድልህ አላልኩም። መቼ ነው የሚማልድ? ሰኞ ዕለት ነው? ማክሰኞ ዕለት ነው? ሮብ ዕለት ነው? እኔ አልጠየቅኩም። ወልድ ወደ ማን ነው የሚማልድልህ ብዬ ግን ጠይቄያለሁ። ወልድ አሁን አይደለም የሚያማልህ፣ ያኔ የሰራው ስራ እኔ መቼ ነው አላልኩም። የያዘው ማንነት እኔ የያዘው አካል ስሙ ነው አላልኩም። መቼ ነው አላልኩም። ወደ ማን ነው የሚማልድልህ ብዬ ነው የጠየቅኩህ። እኔ እኮ ይገርመኛል እኮ እኔ በጣም ነው የሚገርመኝ። ወደ ማን ነው የሚማልድልህ ብራዘር? አንተ ለእግዚአብሔር ቃል አንድ ደቂቃ መስጠት አቅቶ ነው? ለእግዚአብሔር ቃል አንድ ደቂቃ መስጠት አቅቶ ነው? ኧረ ቅዱስ ሚካኤልዬ አንድ ደቂቃ ይሰጠኝ። ረዥም ሰዓት እንዳንተ ያወራ ሰው የለም በፕሮቴስታንት። እሺ አንድ ደቂቃ እሺ ይሁን። እሺ አንድ ደቂቃ ሰዓት ውስጥ የተናገረ ሰው የለም። በመጀመሪያ እሺ አንድ ደቂቃ ይሰጠኝና እኔ አንድ ደቂቃ ብቻ ደቂቃ አያስፈልገውም። በመጀመሪያ አጭር መልስ መልስ። ያስፈልገዋል። ይሄ ብዙ ሰው ስላልተረዳ አያስፈልገውም። ኧረ አይባልም እንደዛ። ምንድን ነው ፕሮፋይል ላይ ወንድማችን የለበስከው ልብስ ምንድን ነው? ፕሮፋይል ላይ ያለው እንደዛ አይባልም። ለምንም አይባለው። ጥያቄ እኮ ነው የጠየቅኩህ። የለበስከው ልብስ ፕሮፋይል ላይ እዚህ ፎቶ ላይ ያለው ምን አይነት ልብስ ይባላል? ወንድሜ ምን አይነት ልብስ ይባላል? ይሄ ምሳሌና ያ አይገናኝም። አንድ ደቂቃ ስጠኝና ልመልስልህ። ቆይ ደቂቃ ከመስጠቴ በፊት እሰጥሃለሁ፣ መልስልኝ። የለበስከው ልብስ ምን አይነት ልብስ ይባላል? እኔ የለበስኩት ልብስ ቲሸርት ይባላል። አንተ ፕሮፋይል ላይ የለበስከው ልብስ ምን አይነት ልብስ ይባላል? ለቀልድ አንተ 1 ሰዓት 2 ሰዓት ትሰጣለህ አይደል? ለእግዚአብሔር ቃል አንድ ደቂቃ ስጠኝ እንዴ። ቀልደንማ ካልሆነ እንዴ እንዲህ አዝገህን ምን የምትከራከረውን ራሱ ክርክር እኮ 2 ደቂቃ ሊሆን ነው፣ 3 ደቂቃ ሊሆን እኮ ነው። አሁን ይኸውልህ ስነ ስርዓት ያዝና አዳም። አንድ ደቂቃ ስጠኝ። እሺ አልሰጥህም። በመጀመሪያ መልስ። እሺ እግዚአብሔርን የምትፈራ ከሆነ አንድ ደቂቃ ስጠኝ መልስልሃለሁ። ስለምፈራ ነው ይሄን ያክል ታግሼ ያደመጥኩ። ባጭሩ መልስልን። የምትፈራ ከሆነ አንድ ደቂቃ ስጠኝ ልመልስልህ። አይ ነው ደቂቃ አልሰጥህም። እንዴ ይሄ ኢንዶሚኒ ፓስታ መሰለህ እንዴ? ደቂቃ ይያከኝ አይደለ? አንድ ደቂቃ ስጠኝ። ባጭሩ መልስልን ወንድማችን። ኢየሱስ ክርስቶስ ይማልድልሃል። እውነት ወይስ ሐሰት? እንዴት እንደሆነ እውነቱን ልንገርህ። እውነት መስማት አትፈልግም? ከእውነት የሆነ እግዚአብሔርን ቃል ይሰማል ይላል። ከእውነት የሆነ እግዚአብሔርን ቃል ይሰማል ይላል። ወንድማችን እንዴት እንደሆነ የምትመልስልኝ ከመለስክ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል ይላል። ከእግዚአብሔር ከሆንክ ስማ እውነቱን። ይማልድልሃል ወይስ አይማልድልህም? አንድ ደቂቃ ስጠኝና መልስልሃለሁ። ከሰጠኝ ወራጅ አላት በለዚህ ላይ ስትደርስ ኢየሱስ እኔ አልመልስም አላልኩም። አንድ ደቂቃ ስጠኝ እኮ ነው ያልኩህ። አንድ ደቂቃ ስጠኝ። ኢየሱስ ክርስቶስ ይማልድልሃል ወይስ አይማልድልህም? አጭር መልስ ትንታኔ ያስ አንድ ደቂቃ ስጠኝና መልስልሃለሁ። ራሱን እኮ መልስልሃለሁ። መልሱ ይማልድልሃል ወይንስ አይማልድልህም? እሺ አንድ ደቂቃ ትሰጠኛለህ? አንድ ደቂቃ አልፈቅድልህም። አጭር መልስ ብቻ ነው ፈቅድልህ። ከተመቸ መልስ፣ ካልተመቸ በጌታ ሰላም ታችሁን። ኢየሱስ ክርስቶስ ይማልድልሃል ወይስ አይማልድልህም? ለምን ፈራ አንተ? እኔ ፈሪ ስለሆንኩ ነው። እኔ ስወለድ ጀምሮ እንደዚህ አይነት ዊርድ አስተሳሰብ ያላቸውን ሰዎች እየፈራሁ ነው ያደግኩት። ኢየሱስ ከሲኦል እኮ ነው የምታመልጠው። እውነቱን ብታውቅ እኮ ከሲኦል ነው የምታመልጠው። ቆይ አንተ ጀግና ስለሆንክ አንተ ስለማትፈራ መልስልን። ፈለገን መፍራቱን ተው። እሺ አንድ ደቂቃ ስጠኝና መልስልሃለሁ። አንተ ከእግዚአብሔር ከሆንክ ይማልድልሃል ወይስ አይማልድልህም? አንድ ደቂቃ ስጠኝና ልመልስልህ። አንድ ደቂቃ አልሰጥህም። አጭር መልስ። ኢየሱስ ክርስቶስ ይማልድልሃል ወይስ? አዎ ፈርቻለሁ። እኔ በጣም ሌላ ጊዜ ቤት እንዳትከፍት፣ ቲክቶክ እንዳትገባ። እገባለሁ፣ ችግር የለውም። እንዴ ለሚፈራም ሰው እኮ ይፈቀዳል። ለቀልድ እንዴት ትገባለህ? መብታችን እኮ ነው። ለቀልድ የምንግባ ለቁም ነገር የምንግባ እሱ አንተ የሚመለከት አይደለም። ኢየሱስ ክርስቶስ ይማልዳል ወይስ አይማልድም? ይሄ ዓለም ያልፋል ወንድሜ፣ ይሄ ዓለም ያልፋል።
ቃሉ ግን አልፈም። ቃሉ ግን አንድ ደቂቃ ልንገርህ፣ ሌላ ቦታ ምናልባት እንደዚህ ብለህ አንተ የምትፈልገውን ሀሳብ አውርተው ሊሆን ይችላል። እኔ ፈለገ አትናትዮስ እባላለሁ። ዝግም ላሉ ሰዎች አብሬ ዝግም የምል ሰው ነኝ። የኔ አባት ይኸውልህ፣ እንዲህ አይነት ቃላቶችን ስለተጠቀምክ ፈለገ ፈሪ ነው ስላልክ አልፈራም ምንድን ነው የምትለኝ ምናምን፣ እኔ አይደለም በቃ እኔ ፈሪ ነኝ። በቃ ይሄ በቃ ደጋግመህ መናገር ከፈለክም ደጋግመህ ማለት ይችላል። ፈለገ አትናትዮስ ፈሪ ነው፣ በጣም ይፈራል። እንዲህ አይነት ዊርድ የሆነ አስተሳሰብ ያላቸው ሰዎች እኔ በጣም ነው የምፈራው። አንተ ግን አትፈራም። አንተ ጀግና ነህ፣ አንበሳዬ። ኢየሱስ ክርስቶስ ይማልድልኛል ብለኸኛል። ኢየሱስ ክርስቶስ ከማን ጋር ነው ይማልድልህ? አንበሳዬ ባጭሩ መልስልኝ። እሺ አንድ ደቂቃ ስጠኝና ልመልስልህ አልኩህ እኮ። እኔ መቼም ቢያልኩ ራስህ ጠየቅ እኮ። አንድ ደቂቃ የምታብራራልኝ ከማን ጋር እንደሚማልድ ነው። አልመለስክልኝም። ከዛ 10 ደቂቃ ተጠቀም። አንድ ደቂቃ ሳይሆን 10 ደቂቃ ይዝልሃለሁ። 10 ደቂቃ ተጠቀም። ኢየሱስ ክርስቶስ ከማን ጋር እንደሚማልድልህ ነው የምታብራራልኝ። እሺ በደንብ ስማ ወንድሜ፣ አንድ ደቂቃ ሰጥተኸኛል አይደል? እኔ 10 ደቂቃ ሰጥሃለሁ። በመጀመሪያ ከማን ጋር ነው የሚማልድልህ? አልነገርከኝም። እሱ ጌታችን ኢየሱስ ክርስቶስ አሁን በአካል ባለው እንትን እሱ አምላክ ነው አይደለ? እሱ አይደለ ያኔ የሰራው ስራ ጌታችን ኢየሱስ ክርስቶስ እዚህ ምድር ላይ ሲመላለስ ደሙ አፍስሶታል አይደለ? ስለ ሰው ልጆች ኃጢአት፣ ስለ ሁላችን። ደሙ ደግሞ ዛሬም ትኩስ ነው። ስለ ቃየልና ስለ አቤል ታውቃለህ አይደለ? ወንድማማቾቹን በኦሪት ዘፍጥረት ምዕራፍ 4 እሺ፣ ቃየል ወንድሙን ሲገለው የአቤል ደም ወደ እግዚአብሔር ሲጮህ ነበር። የኢየሱስ ክርስቶስ ደግሞ እሱ ኃጢአት ስለሌለበት ስለ ሰው ልጆች ስለኛ ደሙ ዛሬ ይጮሃል ማለት ነው፣ ይማልድልናል። ደሙ የያዘው አካል አለ ስለኛ፣ ከሞት በኋላ የያዘው ማንነት አለ ስለኛ። ስለሆነ ያ ለአብ ይታይልናል ገብርኤል እንጂ ጌታችን ኢየሱስ ክርስቶስ አሁን የሚሰራው ስራ አለ አይደለም። ያኔ ምድር ላይ ሲመላለስ ሙሉ በሙሉ ሰርቶ ጨርሶ ፈጽሞታል። በጣም የሚደንቅ ምላሽ። እሺ በቃ አሁን አብራርቶ ጨርሷል። አሁን ጥያቄያችንን እንቀጥላለን። ጥያቄን ስላልመለሰልኝ ኢየሱስ ክርስቶስ ይማልድልሃል ወንድማችን? አሁን አጭር መልስ ነው የምትመልስልኝ። ኢየሱስ ክርስቶስ ይማልድልሃል ወንድማችን? አዎ ይማልዳል። ወደ ማን ነው የሚማልድልህ? ያ የያዘው ማንነት ስለ አብ ነው የሚታየልን። ለአብ ይታየልናል። ኢየሱስ ክርስቶስ የሚማልድልህ ወደ ማን ነው? ይታየልናል። ይሰራል አይደለም? ወይ ደግሞ እኮ ይጸልያል አይደለም? አካሉ ነው እኮ ኢየሱስ ክርስቶስ የሚማልድልህ። እኔ አሁን ያዙ ይልቀቁኝ አልክ። ኢየሱስ ክርስቶስ እኮ የያዘው ማንነት ያ እኮ ነው የሚታየው እኮ አካሉ ነው። አንቺ ደግሞ ሲይዙሽ መከራ ሲለቁሽ መከራ። ይኸውልሽ ቆይ አዳምጪኝ ብራዘር። ኢየሱስ ክርስቶስ በቃ እኔ ይማልድልኛል፣ እኔ በደንብ አለው። በዚህ ወጥቶ በዚህ ገብቶ አካኪ ዘራፋልሽ፣ ፈለገ ይፈራላልሽ። ምን ያላልሽው ነገር አለ ብራዘር? እስቲ እሺ መቼም በቃ እሺ ይሁንለት። እስቲ መልስልን እንስማ ስንል በዚህ ወጥቶ በዚህ ገብቶ ቃየል ጮሆ ነበረ። ማነው አቤል ደሙ ወደ እግዚአብሔር ጮኸ፣ ቃየል እንደዚህ አድርጎ ምናምን። እሺ እና በቃ መጨረሻ ላይ ሚያው እንዴ ስለምንድን ነው እያወራ ያለው ወንድማችን? እኛ የጠየቅን በነገራችን ላይ በዚህ አጋጣሚ ይሄ የአንተ ጉለት አይደለም። እኔ አሁን አንተን በእውቀት ደረጃ ትከሻ ለትከሻ ለመለካከት አይደለም ያስገባው። እግዚአብሔር በሚያውቀው እዚህ ጋር አንተ ያሳያቸው ጉድለቶች በአጠቃላይ የአስተምህሮ ጉድለት እንጂ የአንተ ጉድለት ነው ብዬ እኔ አልቀበልም። እንዲሁ በደፈነው አንተ ደካማና አለ። ምን ለማለት ፈልጌ ነው? የአስተምህሮ ድክመት የአስተምህሮ ጉድለት ስላለ ለጊዜው አንተ ልትመልስ የምችለው ነገር የለም። አጭር ጥያቄ ነው የጠየቅን። ኢየሱስ ክርስቶስ ይማልድልኛል አልክ። መልካም። ኢየሱስ ክርስቶስ የሚማልድልህ ከሆነ ወደ ማን የሚማልድልህ አለ? ወራጅ አለ። በቃ እሱን ለመናገራት ኢየሱስ እኮ ይኸውልህ አሁን ይኸውልህ መቼ ነው የሚማልደው ብለህ ጠይቀኝ። ኢየሱስ እኮ ይኸውልህ ደሙት። እኛ ስለሱ አልጠየቅንም። ቃየልን ካነሳው አይቀር እግዚአብሔር ለቃየል ያለውን ነገር እኔ ደግሜ ልንገርህ ለአንተ። ምናልባት እሱ አንተ ጥሩ እንደው አይምሮ ላይ የሆነ ነገር ጥሩ ነገር ከፈጠረ ማለት ነው።
በዘፍጥረት መጽሐፍ ምዕራፍ 4 ከቁጥር 12 ላይ አምላካችን እግዚአብሔር ለቃይል ምን ብሎታል መሰለ? አንተን በምድር ላይ ኮብላይና ተቀዝባዥ አደርግሃለሁ ብሎታል። ተወዳጅ ወንድማችን በመጽሐፍ ቅዱስ ትምህርት ላይ ኮብላይና ተቀዝባዥ ሆናል። የኔ አባት ምን እናድርግ መሰለ? ከዚህ በላይ እኛን መጠየቅ ጥፋት ነው የሚሆነው። ምንድነው ቀድሞ ምንም አይነት መረዳት የሌለውን ሰው ስለ መጽሐፍ ቅዱስ ግዴ ለምናወራ ብሎ መፍቀድ ራሱ አንደኛ ጥፋት ነው፣ እታች ላሉም ሰዎች ጥፋት ነው። ምንም አይማርበትም። ከዚህ በኋላ በቃ እንደው አላረለ እንደው አንተ ላይ ለማልገጥና አስበን ካልሆነ በስተቀር ምን ጠይቅ ማንንም ለማጽናት ማንንም ለማረም ምንም አይነት አስበ ካንተ ጋር አንስተን አናወራም። ግን አንድ ምክር ልምከርህ ነው። ዲስማች በመጽሐፍ ቅዱስ ሐሳብ ላይ ኮብላይና ተቀዝባዥ ከምትሆን አንተን ያሰማሩን መምህራኖችህን ፕሊስ እባክህ እንደኛ ሆነ ጠይቃቸው። ዛሬ ከዮብ ጋር ያወራውን ሐሳብ እንደ ዮብ ሆነ ከኔ ጋር ያወራውን ሐሳብ በዚህች አጭር ደቂቃ ከኔ ጋር ሆነ ያወራትን ሐሳብ ልክ እንደኔ ሆነ ግድ የለህም። ያሰማሩህን መምህራኖች ቁጭ ብለህ ጠይቃቸው። ቁጭ ብለህ ጠይቃቸው። አስተምህሮ መጽሐፍ ቅዱስ መሰረት እንደሌለው ታያለህ። አንተ ጋር ያለው ምንድነው መሰለ? በቃ እልህ ብቻ ነው። እያወራ ያለው ከኦርቶዶክስ አማኞች ጋር ነው፣ ከክርስቲያኖች ጋር ነው። ስለዚህ በቃ የትም ፍጩ ዱቄቱን አምጩ። የፈለገ ነገር ቢሆን እነሱ ስህተቶች ናቸው። ምንም ቢሉኝ አልቀበል። ላለመስማት ነው የገባው ተወዳጅ ወንድማችን። ከዚህ የበለጠ አንተን መጠየቅ በራሱ ስህተት ነው። እኔ በዚህ አጋጣሚ እንገራችሁ ኦንሊሰስ ብቻ አይደለም፣ ፕሮቴስታንት ብቻ አይደለም፣ የኦርቶዶክስ ቤተክርስቲያን አማኝም ጭምር ሆነን ስለ ቤተክርስቲያን አስተምሮ ጥርት ባለ መልኩ የማናቅ የማንረዳ ሰዎች ሌላም ቦታ ገብተን አንዳንድ የመጽሐፍ ቅዱስ ሐሳቦችን ለመመለስ ባንሞክር መልካም ነው። ምን ልላችሁ ፈልጌ ነው፣ እኛ ኦርቶዶክስ ስለሆነ በቃ እንደው የተሻለ ነገር እንናገራለን በማለት ብቻ አይገባም። ስለ ቤተክርስቲያናችን ቢያንስ የምናውቃትን ነገር በቻልነው አቅም መጽሐፍ ቅዱስን አንስተን መመለስ የምንችል ሰዎች መሆን አለብን። ወንድማችን የሰራው ሰት ያ ነው። እግዚአብሔር ያሳያችሁ። ስንት ሰዓት እንግዲህ እዚህ ላይ እንደቆምኩ ወንድማችን ላይቭ ሪከርዶች አሉ። ራስን የምትታዘብ ከሆነ ላይቭ ሪከርዶቹ ከእንደገና ሲለቀቁ ያቸው እንደው በጌታ ለለምን ቁጭ ብለህ ተመልከታቸው። ስንት አምላክ ነው? አይ ፐርሰኑ አንድ ነው ትላለህ። ከዛ በኋላ እሺ እዚህ ጋር የተጠቀሰው ማን ነው? እዚህ ጋር የተጠቀሰው አብ ነው ትላለህ። እሺ እዚህ ጋር የተጠቀሰው ወልድ ነው። ኦኬ ወልድ አምላክ ነው ይሰረለም አምላክ ነው። እሺ አብ ስትባል ሌላ ሐሳብ ላይ ትሄዳለህ። በቃ ምን ልትባል እንደሆነ ስለምታውቀው በቃ ተነሳና አሻፈረኝ። የኔ አባት እኛ ዓላማችን በቃ አንተ ዕውቀት የለህም ከዕውቀት ነፃ ነህ ጋይስ እዩት ምንም አያውቅም ብሎ በአንተ ላይ ሰዎችን አስቆ እንዲያለግጡ አድርጎ ምናምን ማስወረድ አይደለም። ትልቁ ዓላማችን ይኸውልህ አንተ ካለበት ድቅድቅ የሆነ ጨለማ ነፃ ወጥተህ ልብ የሚሻውን አምላክ እንድታገኘው። ስለዚህ እኔ በወንድምነት መከር ከዚህ በኋላ ምንም አይነት ሐሳብ በቃ ምንም አይነት ሐሳብ አናወራም። ከዚህ በኋላ ለአንተ ድሉን መስጠት ጥፋት ስለሆነ ግን በፍቅር በክርስቶስ ፍቅር አንተን ያስተማሩን መምህራኖች ሄደህ ዛሬ እኛ እንደጠየቅን ኦንሊጂሰስ የሆነውን ብቻ ለመመላችሁ ፕሮቴስታንት የሆናችሁ እህቶች ወንድሞችም እንደነፈለገ ሆናችሁ ስትጠይቁ ይወላችሁ ፕሮቴስታንት መሆናችሁን ረስታችሁ ኦንሊጂሰስ መሆናችሁን ረስታችሁ ፈለጋት ናችሁ ስንሆናችሁ ጠይቁ። ስትጠይቁ ኢዮብ ዘሚካኤልን ሆናችሁ ጠይቁ። ስትጠይቁ ልክ ቸርች ሄዳችሁ ስትጠይቁ ልደተ ቃልን ሆናችሁ ጠይቁ። ስትጠይቁ ልክ እንደ ኦርቶዶክስ አማኝ ሆናችሁ ጠይቁ። ያኔ ያላችሁበት አስተምሮ ምን ያክል መጽሐፍ ቅዱስ ማስረጃ እንዳለው ታያላችሁ፣ ትታዘባላችሁ።